የኪራና የጽናት ፍቅር እንግዲህ እንቆቅልሽ ሊሆን ነው ማለት ነው። እና የእውነት የዛሬውስ ከባድ ነው፣ በጣም ከባድ ነው። የኪራ አባት አመጣጡ እኮ ለነገር እንደሆነ አውቄያለሁ ማለት ነው። እና አመጣጡ አስተያየቱ ምናምን ነገር ልክ አልነበረም። ምን ብቻ ተቀይሮ ነው የመጣው። የማላውቀው አባቴ ሆኖብኛል እያለ ራሱ ኪራ በጣም ግራ ተጋብቶ ነበር ማለት ነው። እንግዲህ ዛሬ የጽናትም አባት ወደ ሀገራቸው ተመለሱ ማለት ነው። ምክንያቱም የኪራ አባት የሚያሳዩት ፊሊንግ በጣም ጥሩ አይደለም እና የጽ አባት ደግሞ በቃ መመለስ አለብኝ፣ ሰው ላይ ሸከም መሆን አልፈልግም ምናምን አሉ። እሳቸው ገንዘባቸውንም ያው ስለተዘረፉ መሄጃ የላቸውም ነበረ። በጣም ተጨንቀዋል። ልጅ የኔ አፈር ልብላልሽ፣ ለእኔ ብለሽ ተንከራተትሽ፣ እኔ ልንከራተትልሽ እያሉ የምር በጣም ነው ያሳዘኑኝ። ዛሬ አልቅሻለሁ ብላችሁ ታምኛላችሁ? የምር እኔ ሰው እንደዚህ ሲሆን በጣም ነው የሚያስተምረው። ነገራችን ላይ ይሄ ጽናት ድራማ ማለት ነው። እና አንዳንዴ የአፍ ወለምታ በቅቤ አይታሽም ይባላል። እውነት ነው የምር። አንዳንድ ሰዎች እኔ እኮ አፌ ነው እንጂ ውስጤ ባዶ ነው ይላሉ። የውስጥን ማንም አያይም ከፈጣሪ በስተቀር ማለት ነው። ግን የአፋችንን ነው ሰዎች የሚያዩት። ጥሩንም ስንናገር መጥፎንም ስንናገር የአፋችንን ነው። እና የኪራ አባት ደግሞ እየተናገረ ያለው ልክ ኪራ በፊት ጽናትን እንደሚያደርጋት እንደዛ አይነት ንግግር ነው የተናገራት። እና ስንቴ ቅስሟ የተሰበረች ልጅ ማለት ነው። ጭራሽ ሊባስ ብሎ ኪራና ጽናትን እንግዲህ ሊያለያይ እየፈለገ ነው። መጥፎ ውሳኔ ነው። አላቅም። ይህንን ነገር ኪሩቤል ሲሰማስ ምን የሚሰማው ይመስላችኋል? እሱ አሁንም ኃይለኛ ፍቅር ላይ ነው ያለው ከጽናት ጋራ። ጽናትም ደግሞ ሰውየው ባላት መሰረት እየተቀየረች ነው ያለችው። እና ጽናት ከመቸኮለች በፊት ግን ቶሎ ውሳኔ ውስጥ ባትገቢ ጥሩ ነው። ምክንያቱም ለኪሩቤል መንገር ያለውን ነገር ስለ እናቱ መታመም ሳይሆን በቃ እውነቱን ለኪሩቤል መንገር። አባት ለሌላ ሰው ሊደረግ ይፈልጋል። በቃ እውነቱን መናገር አለባት፣ እንደኔ ማለት ነው ከመወሰነው በፊት። እንዲሁ ቀላል ነው እንደ ፍቅሬን አሳልፌ ለሰው የምሰጥ? ኧረ የምሬን ነው የምላችሁ። እንደው ብቻ ጽናት እያሳዝናኛለች ዛሬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትና ኪራ የእውነት ፍቅራቸው አደጋ ላይ ነው ያለው ማለት ነው። እውነት ለመናገር በጣም ነው የሚያሳዝኑት። እንደው ገና ፍቅራቸውን እንኳን ሳይጨርሱ የኪራ አባት እንግዲህ ነገር እንደመጣ አውቄያለሁኝ በፊቱ ነው ማለት ነው። እውነት ለመናገር ለነገር አመጣጥ ያስታውቃል ሰውየው ማለት ነው። እና እንግዲህ ኪሩቤልን ለሌላ ሰው ሊድሩት ነው ማለት ነው። ለሌላ ሰው ሊድሩት። ምክንያቱም ጽናትን ጠራት እና ነገራት ማለት ነው። እሷም እየፈራች እንግዲህ ሁሉንም ነገር መጀመሪያ ቆረጡኝ አላት ማለት ነው። ይሄንን ዝግጁ ነሽ የምነግርሽን ነገር ሲላት ተደናገጠች ማለት ነው። ስለ እሷና ስለ ኪራ የሚያወራ መስሏት ደነገጠች ማለት ነው። ከዛም እንግዲህ እሺ ጋሼ ችግር የለውም ንገሩኝ አለች። እንግዲህ ይኸውልሽ ልጄ ይሄ ሚስጥር ማንም አያውቅም፣ ኪራም አያውቅም። ስለዚህ አንቺ ብቻ ነሽ ይሄንን ሚስጥር የምታውቂው። እና የኪራ እናት የካንሰር ታማሚ ናት ሲላት ደነገጠች ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አለች። ከዛም አዎ ልጄ እና የልጇን ዓለም ማየት ትፈልጋለች። ስለዚህ አንቺ ደግሞ እንድትረጅን እንፈልጋለን። ምን ልርዳዎት ስትል እንግዲህ ኪሩቤል የሆነች ልጅ አለች እሷን እንዳያገባ ስትል እንደዚህማ አይሆንም ጋሼ አለች። እንደዚህማ አይሆንም ጋሼ እኔ ይህንንማ እሺ ብዬ አልቀበልም ስትላቸው ይሆናል የማይሆን ነገር የለም ይሆናል አላት። እንግዲህ ጽናትም እየተበተበተች እሺ ልጅቷን ኪራስ ባይወዳት ደግሞ የሚያፈቅራት ልጅ ውስጡ ካለች ማንም እኔ ከአባቱ በላይ ማንም የሚያውቀው ሰው የለም ኪሩቤልን ማንም ህይወት ውስጥ የለም አላለም። ኧረ እና ጽናትስ የኔ ቆንጆ እንግዲህ ጽናትዬ ምንም በቃ ግራ ተጋባች። ገንዘብም ከሆነ የምትፈልጊው እሰጥሻለሁ ብቻ እሱን እንትን በይልኝ። አንዳንዴ ሆዳቸው ሲያብጥ በገንዘባቸው የሚያምኑ ሰዎች አሉ። የእውነት እንግዲህ ጽናት አጣብቂኝ ውስጥ ገብታለች። ኪሩቤልም የአባቱ ጸባይ መቀየር በጣም ተገርሟል። እንዴት ነው አባቴ በኔ ላይ እንደዚህ ሊቀየር የቻለው? ከዛ ክብሮሜ ጋር ደውለው እንኳን ደህና ገባክ መሄድን እንኳን ሳትነግረኝ ምናምን ሲለው ኪራ እንኳን አልነገረኝም ሲለው እኔና ኪራ እኮ ተጣልተናል። ለምን ሲለው በጽናት ምክንያት ተጣላን ሲለው እንግዲህ ቆይ መልሼ እደውልልሃለሁ ዝጋው ስልኩን አለና ስልኩን ዘጋው ማለት ነው። ከዛም ስልኩን ከዘጋው በኋላ ጮህ ብሎ ተጣራ።
ጽናት እየሮጠች መጣች። አቤት ጋሽ ትለኝ ማን ጠራሽ አንቺን? ኪሩቤልን የጠራሁት አለ። ኪራ መጣ። አቤት አባዬ ምንድን ነው ሲለው ቁጭ በላለ ቁጭ አለ። እንትናና ክብሮን በምን የተጣላችሁ? ታራ አባዬ ዝም ብለን ነው አለ። የወጣትን ጥል ነው ዝም ብለን የተጣላ ነው አለው። ለአንድ ተራ ሰራተኛ ብለክ ከወንድም ጋር ትጣላለህ እንዴ ምናምን? አይ አባዬ ጽናት እዚህ ውስጥ ምንም እንትን አይላትም። ጽናት ምንም ምክንያት ልትሆን አትችልም። እኛ በራሳችን ጉዳይ ልጣላ ነው ሲለው ዝም በል ሁሉንም ነገር ሰምቻለሁ ብሎት እንግዲህ አመነጫጭቆት ሄደ። ከዛ ጽናት ጋር ክችን ሄዶ አንቺ ስሚ አንቺና አባትሽን መያዛችን ሳያንስ ደግሞ ወንድማሞቹን ታጣያለሽ እንዴ ሲላት የምር ከስሬ ነው የሰቀጠጠኝ። እንደው አያችሁ እሷ ግን ጥገኛ አይደለችም። በጉልበቷ ሰርታ ነው የምትኖረው። አባቷም ደግሞ ልጇን ላይ ነው የመጣው። ጥገኛ አይባልም የሰው ልጅ እንዴ። ጥገኛ የሚባል እኮ በቃ ጥገኛ ካናካቴው ናችሁ ላይ ቁጭ የሚል ሰው ነው። እቺ ደግሞ እየሰራች ነው። አባትየውም ደግሞ እንግድነት ነው የመጡትና ይሄንን ሰምተው ይሁን ብቻ አባቷ በጣም ነው የተረበሹትና እንግዲህ ወንድማሞቹን ላጣላች ሲላት እኔ ኧረ እኔ ጋሽ ምንም ጉዳይ ነው የምትለው አንቺና ክብሮምና ኪራ ባንቺ አይደል የተጣሉ ስትል አዎ አለች ማለት ነው። ስለዚህ እሳቸው እንደዛ ተናግሯት ሲሄዱ ስቅስቅ ብላ አለቀሰች። የእውነት አብሬ ያለቀስኩኝ ብላችሁ ታምኑኛላችሁ? የኔ እንባ ዝም ብሎ ይፈሳል። እንደሞኝ የሆነ እንባ ድራማ ቢሆንም ያስተምራል እውነት ለመናገር ማለት ነውና ከዛም እንግዲህ ኪሩቤል ከናሆሜ ጋር ካፌ ሄዶ ስለ አባቱ እያወራ ነው። አባቴ እንደዚህ መቀየሩ በጣም ገርሞኛል። ያ የተረገመ ምን እንዳለው አላውቅም ምናምን አለና እንግዲህ ተመልሶ ወደ ቤት መጣ። ከዛም እንግዲህ ወደ ቤት ከመጣ በኋላ ኪራ አባቱ ጋር ቁጭ ብሎ አባቱ አሁንም ያው ነው ይነጫነጫ። የአቶ በላቸው ልጅ አቶ መነጥስ ልጅ ትመጣለች ሰሞኑን። የት? እዚህ። ታዲያ ምን ትሰራ ነው የምትመጣው እዚህ? አንተ ከመቼ ጀምሮ ነው ሰው ልጠላ መጥራት የጀመርከው? ለትንሽ ጊዜ እዚህ ለረፍት ትመጣለች አለው። እንግዲህ ኪሩቤል ይሄ ነገር ምንም የሚያውቀው ጉዳይ የለም። ጽናት ብቻ ናት የምታውቀው ይህንን ጉዳይ ማለት ነው። ከዛም እንግዲህ ጽናቴ ኪራ ጽናትን ፍለጋ ክችን ሲሄድ ተደበቀችው ማለት ነው። ወጣች። በቃ እኔ ልሂድ ብሎ ሲወጣ ወጣች ማለት ነው። ከዛም በቃ እንደ በፊቱ ቆጣ ማለት ጀመረች። በጣም ተቀየረችበት። ግራ ገብቶታል ጽናት ኪራ ማለት ነው። እንዴ ምን ሆነሻል? ምን አድርጌሽ ነው ምናምን እያለ በጣም በቃ ምን ያላደረከኝ ነገር አለ ምናምን የእውነት በጣም ደነገጠ እሱ ራሱ ማለት ነው። ከዛ እሺ በቃ ተረጋጊ፣ ፊትሽን ታጠቢ እስኪ ቀለል እንዲልሽ አለ። ከዛ ጥሏት ሲሄድ እኔ አፈር ልብላል እኔን የኔ ጌታ እኔን የኔ አይ ጽናትዬ ምን ላድርግሽ ደግሞ በምትወዳት እናት መጣብኝ ምን ላድርግሽ ምናምን አለች ማለት ነውና በጣም ከባድ ነው። አሁን ይሄ ውሳኔ ለሷም ከባድ ነው። ኪራም ደግሞ ይሄንን ነገር ሲሰማ ውሳኔዋን ሲሰማ በጣም ነው የሚጣላት ጽናትን ብዬ አስባለሁ። ሳይፈልግ እንግዲህ ከማያፈቅራት ልጅ ጋራ ሊጋባ ነው ማለት ነው። ብቻ ምን አይነት ውሳኔ እንደሚወስን አላውቅም። እና በቻልሽው አቅም እሷና እሱ እንዲቀራረቡ አድርጊ። ያ ማለት አንቺ ኪራን ራቂው እና ልጅቷ እንድትቀርበው ለማድረግ ማለት ነው። እና እንግዲህ እስኪ በቀጣይ ቪዲዮ ይዘዋት ነው የሚመጡት እቺ አዲሷ ተብዬዋን ማለት ነው። እና ይህ ነገረኛ ሽማግሌ ኬት ነው የመጣው? በእናታችሁ ልጆቹ ፍቅራቸውን ሳጣጥሞ ሳይጨርሱ አይድል ሆየ ለዘውዱ። ለማንኛውም እንግዲህ ያሳዝናል። የእውነት መለያየት የለባቸውም ነበር እንግዲህ